ጌታ ተናግሮ ከሆነ አይቀበርም አትቅበሩ ያልከኝን ሁሉ ረስቼ ጥዬ አልቀብረው ቸኩዬ። ሁለት የተወደዱ የመዝሙር ሰንዱቆችን ለቅዱሳን ያበረከተችው በመዝሙሮቿ ብዙ ቅዱሳንን ያጽናናችው ዘማሪት አስቴር አበበ በዛሬው ዕለት ብዙዎች በማህበራዊ ድረገጽ ላይ እያሰራጩት ያለውና የብዙዎችን ልብ የነካ መልእክትና አዲስ ዝማሬን ይዛ ብቅ ብላለች። በመልእክቷም አንዳንድ ጊዜ በህይወታችን ውስጥ የምናልፍበት መንገድ የተዘጋ ጨለማና ተስፋ አስቆራጭ ይመስላል። ከዚያም ለምን እኔ ብለን የምንጠይቅበት ጸሎታችን የተመለሰ የማይመስልበትና ዝምታ ፈጽሞ በህይወታችን ላይ የሚነግስበትን አንዳንድ የህይወት መንገዶች ሁላችንም እናስተናግዳለን። ታዲያ የምናልፍበት መንገድ አስቸጋሪ ቢሆንም አባጣ ጎርባጣ ቢበዛውም ከምናየውና ከምንሰማው ሁኔታ በላይ ጌታ ኢየሱስ ለህይወታችን የተናገረንን ቃል ስናስብ ብቻ ነው ህይወታችን እንደገና የሚስተካከለው። ስለዚህም ሁሉ ጊዜ እግዚአብሔር ምን ብሏል የሚለውን መስማት አለብን እንጂ ሁኔታዎቹን እያየን መስጋትና ፈጽሞ በራሳችን ላይ ተስፋ መቁረጥ የለብንም በማለት የተናገረ ሲሆን መልእክቷንም ከመጽሐፍ ቅዱስ ውስጥ ከአልዓዛር ህይወት ጋር በማያያዝ አልዓዛር ሞቶ ተቀብሮ 4 ቀን ሆኖት ነበረ። በሰው ዘንድ ተስፋው በሙሉ ተቆርጦ ነበረ። መቃብሩን ተዘግቶ ጠረኑም ተቀይሮ ነበረ። ነገሩም አበቃ ተብሎ በተቀበረበት ቦታ ላይ ግን የህይወቱ ባለቤት የሆነው ጌታ ደርሶለት አልዓዛርም በመቃብር ውስጥ የሰማው የሰዎችን ለቅሶ ሳይሆን የጌታን ድምፅ ነበረ። ስለዚህ ዛሬም ሁኔታዎች እንደ አልዓዛር መቃብር ቢዘጉም እግዚአብሔር በእኛ ላይ ያለውን የተናገረው ቃል ግን ገና አልሞተም በማለት መልእክቷን በዝማሬ ጭምር ያስተላለፈ ሲሆን እኛም ዘማሪት አስቴር አበበ በዝማሬ ጭምር ያስተላለፈችው መልእክት በቪዲዮ ይዘላችኋል። እስቲ ቪዲዮን ተመልክተን እንመለስ። ጌታ ተናግሮ ከሆነ አይቀበርም አትቅበሩ። ቃል ለወጣበት ነገራችሁ አትቀበሩ። እግዚአብሔር እንዲህ ብሎኛል ያላችሁት ነገር ቅርጹን ሲለቅ ቦታ ሲለቅ ነፍሱ እንኳን ቢወጣ ቁጭ ተብሎ ይጠበቃል። ለዚህ ነው እንዲህ ብለህ እንዲህ ሰምቼ ቢሞትም ቢሞት ታስነሳዋለህ አልቀብረውም ፈርቼ ተናግረኸኛል ሰምቼሃለሁ እንዴት ነው ሲሉኝ እያልኩ ደህና ነው ጠብቅሃለሁ። እንግዲህ በቅርቡ የሚወጣ መዝሙር ነው። ኤሚ ላቀው ጠብቅሃለሁ አልቀብረውም ፈርቼ የሚል መዝሙር በቅርብ ጠብቁ። በጣም ተነክቼበታል። አላልኩሽም ምን ነው ያላት። በቃ አልነገርኩሽም እንዴ አላልኩሽም ወይ? እሷ ሸቷል ልከንብ ነበር አላልኩሽም ምን ይላታል። በደና ቀን ያወራት ቃል አለ። በመልካም ቀን ሰላም በሆነ ቀን ቃሉን ቁጭ ብሎ መስማት በሚችሉበት ቀን የተነገረ ቃል አለ። መከራን የቀደመ ቃል አለ ማለት ነው። እዛ ቤት መከራን የቀደመ እና በጣም እኔ እኮ እግዚአብሔር ይገርመኛል በእውነት ዋው። እና ሲመጣ የነገራትን ቃል ነው ያስታወሳት። የነገራትን ቃል አላልኩሽም ምን እንዴ አላልኩሽም ምን አይ ሸቷል አላልኩሽም ምን 4 ቀን ሆኖታል አላልኩሽም። እና እንደዛ ነው። ያቺም ኃያል ሴት ኤልሳ ጸልዮ ልጅ የወለደችዋም ሴት ለምን ተዋሸኛለህ ነው ያለችው። እግዚአብሔር የዛሬ ዓመት እንዲህ ያደርግልሻል። ከዛ ሞት መጣ ማለት ነው። ስለዚህ አሁን ሬሳው ጋር እንታገል የሞተው ጋር እንታገል ወይስ ምንድነው? ቃል ነው ወይ? እንደ ቃሉ ለተቀበልነው ነገር ቃሉን ይዘን ነው በእግዚአብሔር ፊት የምንቀርበው። እንደ ቃሉ ለተቀበልነው ነገር እቺ ሴት እንደ እግዚአብሔር ቃል የተቀበለችው ልጅ ወሰደች፣ ሬሳውን አጋደመችው ኤልሳ በሚያድርበት ሰገነት ላይ። ከዛ በኋላ እየሮጠች ሄደች። ሌላ ሳታወራ ሰላም ነው እያለች እዛ ደረሰች። ለምን ዋሻኝ? ሰላም እኮ ነበርኩ፣ ያለ ልጅም ደህና ነበርኩኝ። ልጅ ባይኖረኝም እኮ ደስ ብሎኝ መኖር ሴት ነበርኩኝ። ለምን ዋሻኝ? የመጣ ቃል አለ። ስለዚህ ሁሌ ኃይል ይሆንልናል ማለት ነው። ጌታ ተናግሮ ከዛ በኋላ በህይወታችን ላይ የሆነ ነገር ተከስቶ ማለት ሆኖልን ከዛ ደግሞ የሆነ ነገር ኔጌቲቭ የሆነ አደጋ ነገር ሲገጥመን ማለት ነው እግዚአብሔር ምን ብሏል በዚህ ጉዳይ ላይ የሚለው ነገር ጋር ነው መምጣት ያለበት።
እግዚአብሔር ምን ብሏል? ምን አለ ጌታ? እና መዝሙሩ በጣም ነው የሚገርመው። እንዳልኳችሁ ኤሚላቀው ቀኑ ሲገፋ ቀርተሃል ብዬ ያልከኝን ሁሉ ረስቼ ጥዬ አልቀብረውም ቸኩዬ እምቢ አልቀብረውም ቸኩዬ እምቢ አልቀብረውም ቸኩዬ እምቢ አልቀብረውም ቸኩዬ ልቤን ቃል ላይ ጥዬ ባለሁኝ እምነት ያንተ እንጂ መች ሁኔታው ቀኑ ሲገፋ ቀርተሃል ብዬ ያልከኝን ሁሉ ረስቼ ጥዬ አልቀብረውም ቸኩዬ እምቢ አልቀብረውም ቸኩዬ እኔ አልቀብረውም ቸኩዬ እምቢ አልቀብረውም ቸኩዬ ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።